በዛሬው የዓለም የፖለቲካ መድረክ ላይ የሚታዩት ክስተቶች አንዳንድ ጊዜ ልክ እንደ ታላላቅ የግጥም ድርሰቶች አስፈሪም፣ ማራኪም እንዲሁም እጅግ ጥልቅ የሆኑ ምስጢራትን ያዘሉ ናቸው። የሰው ልጅ ታሪክ በአሁኑ ወቅት በአንድ ትልቅ የመገላበጫ ምዕራፍ ላይ ይገኛል። ለዘመናት የቆዩት የአንድ ወገን የበላይነቶች እየተናጉ አዳዲስ የኃይል ጥምረቶች ደግሞ ልክ እንደ ንጋት ፀሐይ በምስራቅ በኩል ብቅ እያሉ ነው። በዛሬው ትንታኔያችንም የዓለማችንን የኃይል ሚዛን ሙሉ በሙሉ ሊቀይር ስለሚችለውና በቤጂንግ ከተማ ስለተከናወነው ታሪካዊ የሺ ጂንፒንግና የቭላዲሚር ፑቲን ስብሰባ ይሆናል። ይህ ስብሰባ ዝም ብሎ በሁለት መሪዎች መካከል የተደረገ የሰላምታ ልውውጥ ሳይሆን በዋሽንግተን ለሚመራው የዓለም ስርዓት ግልጽ የሆነ የውጊያ ጥሪ የቀረበበት፣ አሜሪካ ልትዘረጋ ያሰበችው ጎልደን ዶም የተባለው የሚሳኤል መከላከያ ጋሻ የዓለም ስጋት ተብሎ የተፈረጀበት፣ እንዲሁም ሩሲያና ቻይና እስከ 40 የሚደርሱ ስትራቴጂካዊ ስምምነቶችን በመፈራረም አዲሱን የዓለም ፖለቲካ ካርታ የሳሉበት ልዩ ኩነት ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ወደ ቤጂንግ ሲያቀኑ ቻይና ያደረገችላቸው አቀባበል እጅግ ደማቅና የሁለቱን ሀገራት ወሰን የለሽ ወዳጅነት ለዓለም ቁልጭ አድርጎ የሚያሳይ ነበር። በቀይ ምንጣፍ የታጀበው በመቶዎች የሚቆጠሩ የክብር ዘበኞች የተሰለፉበትና በታላቅ ወታደራዊ ክብር የታጀበው የአቀባበል ፑቲን በምዕራቢያን ዘንድ ቢገለሉም በምስራቁ ዓለም ግን አሁንም እንደ ታላቅ መሪና እንደ ዋና አጋር እንደሚታዩ ማረጋገጫ ነበር። ሺ ጂንፒንግ እና ቭላዲሚር ፑቲን ፊት ለፊት ተቀምጠው ሲመክሩ ዋነኛው የውይይት አጀንዳቸው ሆነው ግን ከአንድ ሳምንት በፊት ዶናልድ ትራምፕ ቤጂንግን በጎበኙበት ወቅት የተነሳውና ዓለምን በስጋት ላይ የጣለው የአሜሪካው ወታደራዊ እንቅስቃሴ ነበረ። ሺና ፑቲን በጋራ ባወጡት መግለጫ አሜሪካ ልታከናውን ያቀደችውንና ጎልደን ዶም የተባለውን ዘመናዊ የሚሳኤል መከላከያ ስርዓት በከፍተኛ ሁኔታ አውግዘዋል። ይህ ስርዓት በምድርና በጠፈር ላይ የሚገኙ የሚሳኤል መጥለፊያዎችን አካተተ ሲሆን ቻይናና ሩሲያ እንደሚሉት ከሆነ ይህ ፕሮጀክት ለስትራቴጂካዊ መረጋጋት ግልጽ ስጋት ነው። በትራምፕ አስተዳደር የሚመራው ይህ ፕሮጀክትም ዓለም አቀፍ ደህንነትን ወደ አደገኛ አዘቅት ውስጥ የሚከትና በኒውክሌር የታጠቁ ሀገራት መካከል ያለውን የኃይል ሚዛን የሚያናጋ መሆኑን በጋራ አስታውቋል። ይህ መግለጫም ትራምፕ ቤጂንግን ጎብኝተው ከቻይና ጋር ገንቢ ግንኙነት እንፈጥራለን ካሉ ከጥቂት ቀናት በኋላ መውጣቱም ቻይና በአንድ በኩል ከአሜሪካ ጋር በንግድና በዲፕሎማሲ ለመረጋጋት ብትሞክርም በሌላ በኩል ግን ከሩሲያ ጋር ያለውን ወታደራዊና ስትራቴጂካዊ ጥምረት አሳልፋ እንደማትሰጥ ትልቅ መልእክት ያስተላለፈችበት ነበረ። መሪዎቹ በንግግራቸው ውስጥም አሜሪካንን በቀጥታ በስም ባይጠሯትም የጫካ ሕግን ወይም ሎፍ ደ ጃንግል በመከተል ዓለምን ለመቆጣጠር የምትሞክር አገር በማለት ክፉኛ ነቅፏታል። የአገላለጽም የትራምፕን ጠንካራና አሜሪካንን አስቀድም የሚለውን የውጭ ጉዳይ ፖሊሲ በቀጥታ የሚቃወም ነው። ሺና ፑቲን እንደሚሉት ከሆነ የተወሰኑ ሀገራት የራሳቸውን ፍላጎት በዓለም ላይ በብቸኝነት ለመጫን መሞከራቸውና የሌሎችን ሀገራት ሉዓላዊ እድገት ለመገደብ መጣራቸው የቀኝ ግዛት አስተሳሰብ ውጤት ነው። ይህ አስተሳሰብ ደግሞ በዛሬው ዓለም ውስጥ ቦታ የለውም ሲሉ በልበ ሙሉነት ተናግረዋል። የዓለም ሰላምና ልማት በአዳዲስ ስጋቶችና ፈተናዎች እየተናወጠ ባለበት በዚህ ወቅትም ሩሲያና ቻይና እንደ ጥንካሬ ምሰሶ ሆነው እንደሚቆሙ ቃል ገብተዋል። በዚህ ጉባኤ ላይ እጅግ አስገራሚው ክስተት ደግሞ በሁለቱ ሀገራት መካከል የተፈረሙት እስከ 40 የሚደርሱ ስምምነቶች ናቸው። እነዚህ ስምምነቶችም ከኤነርጂ እስከ ቴክኖሎጂ፣ ከግብርና እስከ ወታደራዊ ትብብር ድረስ ሰፊ መስኮችን የሚያካትቱ ናቸው። ፑቲን በዩክሬን ጦርነት ምክንያት በደረሰባቸው ማዕቀብ የቆሰለውን የሀገራቸውን ኢኮኖሚ ለማነቃቃት ወደ ቻይና ያቀኑ ሲሆን ቻይናም የሩሲያን የተፈጥሮ ሀብትና ነዳጅ በከፍተኛ መጠን ለመግዛት ፍላጎት አሳይታለች። ይሁን እንጂ ፑቲን እጅግ ይጓጉሉት የነበረውና የሳይቤሪያ ኃይል 2 የተባለው ግዙፍ የተፈጥሮ ጋዝ ማስተላለፊያ ቧንቧ ስምምነት ግን በዚህ ስብሰባ ላይ ሙሉ በሙሉ አልተፈረመም። ምንም እንኳ በጉዳዩ ላይ አጠቃላይ መግባባት ላይ መደረሱ ቢገለጽም የዋጋ ተመንና የጊዜ ሰሌዳው ላይ አሁንም አለመግባባቶች መኖራቸው ጠቁሟል። የሚያሳየው ሺ ጂንፒንግ ለሩሲያ ያላቸውን ወዳጅነት ቢገልጹም በኢኮኖሚው ረገድ ግን የቻይናን ብሔራዊ ጥቅም አሳልፈው እንደማይሰጡ ነው። በሌላ በኩል ሁለቱ መሪዎች አሜሪካ የኒውክሌር መሳሪያዎችን ቁጥር የሚገድበውን የመጨረሻውን ስምምነት ለማደስ ፈቃደኛ ለመሆኗን ክፉኛ ኮንነዋል። የኒውክሌር መሳሪያዎች ፉክክር ዳግም ማገርሸቱ ዓለምን ወደማይቀረው ጥፋት ሊመራት እንደሚችል በማስጠንቀቅም አሜሪካ ኃላፊነት የጎደለው የኒውክሌር ፖሊሲ እየተከተለች ነው ሲሉ ከሰዋል። ሺ ጂንፒንግ በዚህ ስብሰባ ላይ ቻይናን በዓለም ላይ እንደ መረጋጋት ምሰሶ አድርገው ለመሳል ጥረት አድርገዋል። እንደ ዩክሬንና ኢራን ያሉ ጦርነቶች ዓለምን እያመሰቃቀሉ ባሉበት በዚህ ወቅትም ቻይናና ሩሲያ በጋራ በመቆም አዲስ የዓለም ስርዓት ለመፍጠር ቆርጠው መነሳታቸውን አሳይተዋል። ፑቲን ለዚህ ስብሰባ ከፍተኛ ትኩረት የሰጡት በሀገር ውስጥ እየገጠማቸው ያለውን ተቃውሞና በዩክሬን ጦርነት የታየባቸውን መቀዛቀዝ ለመሸፈን ጭምር ነው። ባለፉት ጥቂት ሳምንታት የዩክሬን ድሮኖች ሞስኮ ድረስ ዘልቀው ጥቃት መፈጸማቸው በክሬምሊን ቤተ መንግስት ውስጥ ከፍተኛ ስጋትን ፈጥሯል።
እንዲያውም ሩሲያ በየዓመቱ የምታደርገውን ታላቅ ወታደራዊ ትዕይንት ለመቀነስ ተገዳለች። የፑቲን ጦር በጦር ሜዳ ላይ የሚፈልገውን ያህል ስኬት ባላገኘበትና የጸደይ ወራት ጥቃቱ ውጤት ባላመጣበት በዚህ ሰዓትም የሺ ጂንፒንግ ድጋፍ ለፑቲን የህልውና ጉዳይ ነው። ፑቲንም ጦርነቱ እያከተመ ነው ቢሉም መሬት ላይ ያለው እውነታ ግን ጦርነቱ ይበልጥ እየተወሳሰበ መሆኑን ያሳያል። የአሜሪካ ስጋት ደግሞ ከዚህ ሁሉ ትርምስ በስተጀርባ ትልቅ ቦታ ይይዛል። ዋሽንግተን የሩሲያና የቻይና ወታደራዊ ትብብር መጠናከርና የአሜሪካን ጎልደን ዶም መቃወማቸው ለዓለም አቀፍ የበላይነቷ ትልቅ አደጋ መሆኑን ትረዳለች። አሜሪካ ይህንን ስጋት ለመቋቋም በቀጠናው ያላትን ወታደራዊ መገኘት ለመጨመርና ከጃፓን ከደቡብ ኮሪያና ከአውስትራሊያ ጋር ያላትን ጥምረት ይበልጥ ለማጥበቅ አቅዳለች። ዶናልድ ትራምፕም የጫካ ሕግ ተብሎ ለተሰነዘረባቸው ወቀሳ ምላሻቸው አሜሪካን ማንም ሊደፍራት አይገባም የሚለው ነው። አሜሪካ በኢኮኖሚ በኩልም ቢሆን በቻይና ላይ የምታደርገውን ጫና በማጠናከር ቻይና ለሩሲያ የምታደርገውን ድጋፍ እንድትቀንስ ለማድረግ የተለያዩ ማዕቀቦችንና የንግድ ገደቦችን ለማዘጋጀት አቅዳለች። በቤጂንግ ከተማ የተካሄደው የሺ ጂንፒንግና የቭላዲሚር ፑቲን ታሪካዊ ስብሰባ በዓለም ፖለቲካ ውስጥ አዲስና እጅግ አደገኛ የሆነ የብረት ትሪያንግል መፈጠሩን ለዓለም እያበሰረ ክስተት ሆኗል። ይህ በሁለቱ ሀገራት መካከል የታየው መናበብ በተለይ ፕሬዚዳንት ዶናልድ ትራምፕ ቤጂንግን ጎብኝቶ በወጡ በሳምንት ጊዜ ውስጥ መከናወኑ ለዋሽንግተን ግልጽ የሆነ መልእክት እያስተላለፈ ሆኗል። ፑቲን በቤጂንግ የተደረገላቸው አቀባበልና ከዚያም በኋላ የተፈረሙት እስከ 40 የሚደርሱ ስትራቴጂካዊ ስምምነቶች ሩሲያና ቻይና አሜሪካን ለመመከት ምን ያህል እንደተቆራኙ ያሳያል። ትራምፕ ሊዘረጉት ያቀዱትን ጎልደን ዶም የተባለውን የሚሳኤል መከላከያ ጋሻ ሩሲያና ቻይና እንደ ዓለም አቀፍ መቅሰፍት ቆጥረውት፣ እንዲሁም የትራምፕ አስተዳደር ለዚህ ጥምረት እያደረገ ያለው ዝግጅት በቀጣይ በአገራቱ መካከል የሚጠበቀውን እጅግ አስፈሪ ፍጥጫ ይበልጥ ያቀረበ ሆኗል። በቤጂንግ የታየውን የፑቲን አቀባበልና የተረፉትን ስምምነቶች ስንመለከትም ፕሬዚዳንት ሺ ጂንፒንግ ለፑቲን ያደረጉት አቀባበል በታሪክ አቻ የማይገኝለትና የሁለቱን ሀገራት ወሰን የለሽ ወዳጅነት ዳግም ያረጋገጠ ነበር። በታላቁ የህዝብ አዳራሽ ወይም ግሬት ሆል ኦፍ ዘ ፒፕል የተፈረሙት 40 ስምምነቶችም የሁለቱን ሀገራት ግንኙነት ከንግድ ባለፈ ወደ ጥልቅ ወታደራዊና ቴክኖሎጂካዊ ውህደት አሸጋግረውታል። እነዚህ ስምምነቶች የጠፈር ምርምርን፣ የሰው ሰራሽ አስተውሎቱን ኤአይ፣ የሳይበር ደህንነትንና የባህር ኃይል ጥምረትን የሚያካትቱ ናቸው። ፑቲንና ሺ በጋራ በሰጡት መግለጫ የአሜሪካን ጎልደን ዶም ፕሮጀክት እንደ ግልጽ የህልውና ስጋት ፈርጀውታል። ይህ የአሜሪካ ፕሮጀክት በምድርና በጠፈር ላይ የሚገኝ የሚሳኤል መጥለፊያ ስራ ሲሆን ቻይናና ሩሲያ እንደሚሉት አሜሪካ ይህንን የምታደርገው የሌሎችን ሀገራት የኒውክሌር የመመከት አቅም ለማክሸፍና ዓለምን በብቸኝነት ለመቆጣጠር በማለም ነው። ይህ የሁለቱ ሀገራት ጥምረት ግን በአንድ ትልቅ ክፍተት የታጀበ ነበር። እሱም የሳይቤሪያ ኃይል 2 የተባለው ግዙፍ የጋዝ ቧንቧ ስምምነት ነው። ምንም እንኳን ፑቲን ለሩሲያ ኢኮኖሚክ ህልውና ሲሉ ይህ ስምምነት እንዲፈረም ከፍተኛ ጥረት ቢያደርጉም ሺ ጂንፒንግ ግን እስካሁን የመጨረሻውን ፊርማ ለማሳረፍ ፈቃደኛ አልሆኑም። 2600 ኪሎ ሜትር ርዝመት ያለውና በየዓመቱ 50 ቢሊዮን ኪዩቢክ ሜትር ጋዝ ወደ ቻይና የሚያጓጉዘው ይህ ፕሮጀክት ቻይና ለሩሲያ ያላትን የበላይነት የምታሳይበትና ፑቲን ይበልጥ እንዲሰሟቸው የምታደርግበት ካርድ ሆኗል። ቻይና ነዳጅና ጋዝ ከሩሲያ በርካሽ ዋጋ መግዛት ብትፈልግም በአንድ ወገን ማለትም በሩሲያ ላይ ብቸኛ ጥገኛ መሆን ስለማትፈልግና ከአሜሪካ ጋርም ያላትን የኤነርጂ ግንኙነት ግምት ውስጥ ስለምታስገባም ጉዳዩን አዝጋሚ አድርገዋለች። ወደ ዋሽንግተንና ወደ ዶናልድ ትራምፕ ስጋት ስንመለስም ሁኔታው ይበልጥ እየከረረ መሆኑን እንረዳለን። ትራምፕ ለሩሲያና ቻይና ጥምረት የሰጡት ምላሽም አሜሪካንን ማንም ሊዳፈራት አይገባም የሚል ጠንካራ አቋም ነው። ትራምፕ ለዚህ ጥምረት ምላሽ ለመስጠት በ3 ዋና ዋና አቅጣጫዎች ዝግጅት እያደረጉ ይገኛሉ። የመጀመሪያው ወታደራዊ የበላይነትን ማረጋገጥ ነው። ትራምፕ ጎልደን ዶም የተባለውን ፕሮጀክት በከፍተኛ በጀትና ፍጥነት ለመገንባት ቆርጠው ተነስተዋል። ይህ ስርዓትም አሜሪካንን ከማንኛውም የሩሲያ ወይም የቻይና ሚሳኤል ጥቃት ሙሉ በሙሉ ነፃ እንደሚያደርጋት በትራምፕ አስተዳደር ይታመናል። አሜሪካ በጠፈር ላይ የምታሰማራቸው ሳተላይቶችና የሚሳኤል መጥለፊያዎች የሩሲያና የቻይናን የኒውክሌር መሳሪያዎች ዋጋ ቢስ የማድረግ አቅም አላቸው። ይህ ደግሞ ሞስኮና ቤጂንግን በከፍተኛ ድንጋጤ ውስጥ ጥሏቸዋል። ምክንያቱም አሜሪካ የጥቃት መከላከያ አካላት በሌሎች ላይ የመጀመሪያውን ጥቃት የመሰንዘር ድፍረት ታገኛለች የሚል ስጋት ስላላቸው ነው። ሁለተኛው የኢኮኖሚና የቴክኖሎጂ ጦርነት ነው። ትራምፕ በቻይና ላይ የሚጣለውን ታሪፍና ማዕቀብ ከፍ በማድረግ ቻይና ለሩሲያ ወታደራዊ ማሽን የምታደርገውን የቴክኖሎጂ ድጋፍ እንድታቆም ጫና እያደረጉ ነው። በተለይም የቻይና ባንኮች ከሩሲያ ጋር የሚያደርጉትን የገንዘብ ልውውጥ ኢላማ ያደረጉ አዳዲስ ማዕቀቦች እየተዘጋጁ ይገኛሉ። ትራምፕ የቻይናን ኢኮኖሚ በመጫን ሺ ጂንፒንግ ከፑቲን ጋር ያላቸውን ወሰን የለሽ ወዳጅነት እንዲገመግሙ ለማስገደድ አቅደዋል። ሶስተኛውም የአጋር ሀገራትን ጥምረት ማጠናከር ነው። አሜሪካ በምስራቅ እስያ ከጃፓን ከደቡብ ኮሪያና
ከአውስትራሊያ ጋር ያላትን ወታደራዊ ትብብር ወደ አዲስ ደረጃ አሸጋግራለች። የትራምፕ አስተዳደር በእነዚህ ሀገራት አዳዲስ የሚሳኤል የጦር ሰፈሮችን ለመገንባትና የባህር ኃይል እንቅስቃሴ ለመጨመር በማቀድ ቻይናና ሩሲያን በምስራቅ በኩል ከበባ ውስጥ ለማስገባት እየሰራ ይገኛል። በቀጣይ ምን ይጠበቃል የሚለው ጥያቄ የዓለምን ሰላም የሚወስን ነው። ሩሲያና ቻይና በጋራ ባወጡት መግለጫ የጫካ ሕግን በመቃወም አዲስ ዓለም አቀፍ ስርዓት ለመፍጠር ቃል ገብተዋል። ይህ ማለትም በቀጣይ ቀናት በሁለቱ ጎሮች መካከል ያለው ፍጥጫ ይበልጥ እየተካረረ ይሄዳል ማለት ነው። በተለይም የካቲት ወር ላይ የአሜሪካና የሩሲያ ኒውክሌር መሳሪያዎች ቁጥጥር ስምምነት መፍረሱ ዓለምን ወደ አደገኛ ኒውክሌር ፉክክር ውስጥ ከቷታል። ትራምፕም ለሩሲያ ሰላም ጥሪ ምላሽ ከመስጠት ይልቅ ወታደራዊ አቅማቸው ለማሳደግ መምረጣቸው በቀጣይ ትልልቅ ወታደራዊ ልምምዶችንና የሚሳኤል ሙከራዎችን እንድናይ ያደርገናል። ሩሲያ በዩክሬን ጦርነት ውስጥ ባለችበት በዚህ አስቸጋሪ ሁኔታና በሞስኮ ላይ የሚሰነዘሩት የድሮን ጥቃቶች ፑቲን ይበልጥ ወደ ቻይና እንዲጠጉና ምናልባትም በጋዝ ቧንቧ ስምምነቱ ላይ ለቻይና ከፍተኛ ቅናሽ እንዲያደርጉ ሊገደዱ ይችላሉ። ቻይናን በበኩሏ አሜሪካን ለማስፈራራትና የራሷን ቀጠና የበላይነት ለማረጋገጥ ሩሲያን እንደ መከላከያ ጋሻ ትጠቀምባታለች። ይሁን እንጂ ቻይና ከአሜሪካ ጋር ያላትን የንግድ ትስስር ሙሉ በሙሉ ለማጣት ስለማትፈልግ በፑቲንና በትራምፕ መካከል የምታደርገው የዲፕሎማሲ ጨዋታ እጅግ ረቂቅና ጥንቃቄ የተሞላበት ይሆናል። በአጠቃላይ የቤጂንግ ጉባኤ በሺና በፑቲን መካከል ያለውን ታሪካዊ ወንድማማችነት ዳግም ያረጋገጠ ቢሆንም ከበስተጀርባው ግን ብዙ ያልተፈቱ የኢኮኖሚና የስትራቴጂ ጥያቄዎች እንዳሉበት ታይቷል። የጎልደን ዶም ፕሮጀክትን መቃወማቸውና የአሜሪካን የበላይነት መጥላታቸው ሁለቱን ሀገራት ይበልጥ ቢያቀራረባቸውም ቻይና ግን አሁንም ከአሜሪካ ጋር ያላትን የኢኮኖሚ ግንኙነት ሙሉ በሙሉ ማጣት አትፈልግም። ሩሲያን በበኩሏ ከቻይና የምታገኘውን የኢኮኖሚ ድጋፍ እንደ ዋነኛ የህልውና መስመር ትመለከቷለች። ይህ በሶስቱ ኃያላን ሀገራት ማለትም አሜሪካ፣ ቻይናና ሩሲያ መካከል ያለው የሶስት ማዕዘን ፍጥጫም የዓለምን ሰላም እጅግ አስቸጋሪ በሆነ አዙሪት ውስጥ ከቶታል። በቀጣይ የሚታዩት ወታደራዊ እንቅስቃሴዎች፣ የጋዝ ቧንቧ ስምምነቶችና የዲፕሎማሲ ግፊቶች ዓለም ወደ አዲስ የሰላም ምዕራፍ ትሸጋገራለች ወይስ ወደማይቀረው የታላላቅ ኃያላን ጦርነት የሚለውን ጥያቄ በግልጽ የሚመልሱ ይሆናል።